ሰላም ጤና ይስጥልኝ ቻናላችን ቤተሰቦች ዛሬ በኢትዮጵያ የጥበብ ዓለም ውስጥ ስሟ በደመቀው ወጣት ገጣሚ ህሊና ደሳለኝና በባለቤቷ ሄኖክ ታደሰ አስደሳች ጋብቻ ዙሪያ በጥልቀት እንወያያለን። በዚህ ዘመን ትዳር እንደዋዛ በሚጀመርበትና እንደዋዛ በሚፈርስበት ጊዜ እነዚህ ወጣቶች የመረጡት መንገድ ለሁላችንም ጥልቅ መልእክት አለው። ስርዓተ ተክሊል ለትዳራቸው ጥንካሬ ምን ፋይዳ አለው? የህግ ባለሙያነቷስ ለትዳሯ መጽናት ምን አስተዋጽኦ ይኖረዋል? የሚለውን በዝርዝር እንመለከታለን። አብራችሁን ቆዩ። ህሊና ደሳለኝን ስናስብ መጀመሪያ ወደ አእምሯችን የሚመጣው ድንቅ የግጥም ስንኟ ናቸው። ገና በወጣትነቷ በርካታ ተከታዮችን ማፍራት የቻለችው ህሊና የጥበብ ሰው ብቻ አይደለችም። ከታሪካዊ የጎንደር ዩኒቨርሲቲ በህግ ትምህርት ተመርቃለች። ይህ የህግ እውቀቷ የቃል ኪዳንንና የውልን ክብደት በሚገባ እንድትረዳ ያደርጋታል። ህሊና በግጥሞቿ የሰውን ልብ እንደምትገዛው ሁሉ በህይወት ምርጫዋም የትዳርን ክብር ከፍ አድርጋለች። ብዙዎቻችሁ ስለ ህሊና የህይወት አጋር ሄኖክ ታደሰ ለማወቅ እንደጓጓችሁ ይገባኛል። ሄኖክ በሙያው መሐንዲስ ወይንም ኢንጂነር ሲሆን ራሱን ከሚዲያ እይታ ርቆ ለህሊና ጥበብ ትልቅ ጋሻና ደጋፊ የሆነ ወጣት ነው። ሁለቱም የፍቅር መሰረታቸውን የጣሉት በአዲስ አበባ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የሰንበት ትምህርት ቤት ውስጥ ነው። በአንድ ደብር በጋራ መንፈሳዊ አገልግሎት ታንጸው ማደጋቸው በትዳራቸው ውስጥ ለሚኖረው መግባባት ትልቁን ድርሻ ይይዛል። በዚህ ፍቺ በበዛበት ዘመን ተክሊልን መምረጣቸው ምን ትርጉም አለው ካልን ተክሊል ማለት እንግዲህ በፈጣሪ ፊት የሚገባ የማይታጠፍ ቃል ኪዳን ነው። ትዳሩ በጸሎትና በበረከት ስለሚጀመር ባለትዳሮቹ ፈተና ሲመጣ በትዕግስት እንዲያልፉ መንፈሳዊ ጉልበት ይሰጣቸዋል። እንደዚሁም እንደዋዛ የሚጀመር ትዳር እንደዋዛ ሊፈርስ አይችልም። ተክሊል ግን ለትዳር ትልቅ ዋጋ መስጠትን ይጠይቃል። ተክሊል የትዳርን ክብር ከፍ የሚያደርግና ለቤተሰብ ትልቅ ኩራት የሚሰጥ ስርዓት ነው። ዛሬ በማህበራዊ ሚዲያ ትዳርን እንደ ቀላል ነገር በሚያሳዩበት ጊዜ ህሊናና ሄኖክ ለወጣቱ ትልቅ አርአያ ሆነዋል። ዘመናዊ መሆን ማለት ስርዓትን መተው ማለት እንዳልሆነ በተግባር አሳይተዋል። የህሊና የገጣሚነት ስሜታዊ ብስለትና የሄኖክ የምህንድስና ስልታዊ አስተሳሰብ ሲጣመሩ ትዳሩን ሚዛናዊ ያደርገዋል። አንዱ ለሌላው ስኬት መቆም፣ መደጋገፍና በጋራ እሴት ላይ መገንባት የዚህ ትዳር ልዩ መለያቸው ነው ማለት ይቻላል። በመጨረሻም ለገጣሚ ህሊና ደሳለኝና ለባለቤቷ ሄኖክ ታደሰ መልካም የትዳር ዘመን እንመኛለን። የእነሱ ጋብቻ ለሁላችንም ትዳር ክብር ነው፣ ትዳር ቃል ኪዳን ነው የሚል ትምህርት ሰጥቶናል። እናንተስ በዚህ ዙሪያ ላይ ምን ትላላችሁ? በተለይ በሰንበት ትምህርት ቤት የሚመሰረቱ ትዳሮች ጠንካራ የመሆናቸው ሚስጥር ምን ይመስላችኋል? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ